ጨርሼ ማንበብ ከማልችላቸው የመጽሐፍ ቅዱስ ክፍሎች መካከል አንዱ ኢሳይያስ 53 ነው። ማንበብ ይከብዳል። ጌታችን ኢየሱስ ክርስቶስ በምድር ላይ በሥጋው በተመላለሰበት በእነዚያ ወቅቶች አብሮት የነበሩት ደቀ መዛሙርቶቹ ኢሳይያስ ያየውን ያክል አላዩትም። ኢሳይያስ ባብራራው ልክ የተሰቃየና የተንከራተተ ክርስቶስን አላቀረቡትም። የሰማነውን ነገር ማን ያምነዋል አለ። ምዕራፍ 6 ላይ እኮ አላለም ማንም ያምነዋል። የምዕራፍ 6ቱን ማንም ያምነዋል ዋው ነው የሚያስብልህ። የምዕራፍ 53 ውስጥ ማን ያምናል? who believe our report ልናገር ነው ትቀበሉኛላችሁ አለ። እነሱ የሚጠብቁት ሰረገላ ላይ ተቀምጦ ከበሮ እያስመታ መለከት እያስነፋ የሚመጣ የጦር መሪ ነው። ኢሳይያስ አሁን እኔ ማቀርበው ያለ መጠን የተዋረደ ነው። ከናንተ መካከል እሱ የሚሆነውን አንዷን ለመሆን ፈቃደኛ የሚሆን የሌለ የክብር ጥግ ብቻ ሳይሆን በሰው ደረጃ የመዋረድም መጨረሻ። ከሱ በፊት እንደዛ የተዋረደ ብቻ አይደለም፣ ከሱም በኋላ እንደዛ የሚዋረድ የለም። ምናልባት ለምን ያህል ጊዜ እንደሰበኩትም አላስታውስም። ከዚህም በኋላ ሁሌ ነው የማወራው። ምናልባት መሞት ካለብን ለዚህ ነው የምንሞተው። እውነቴን ነው የምነግራችሁ። መጨረስ ካለብን ትንፋሻችን እዚህ ላይ ነው ማለቅ ያለበት። ከተወለደበት እስከ ሞተበት ያለውን በ12 ቁጥር ውስጥ 53ኛው ምዕራፍ ላይ ኢሳይያስ ያቀርበው 12 ቁጥር ነች። ከተወለደበት እስከ ሞተበት ያለችውን አቀረባት። 11 ቁጥር ሲቃዩ ነው። ያ ለማየት የማይቻሉ ሱራፌሎች አይተውት የማያውቁት ቅዱስ ቅዱስ የሚሉት አምላክ መሬት ወርዶ በመካከላቸው ሲያድር ከከፈላቸው ዋጋዎች መካከል አንዱን ለመሆን ፈቃደኛ ነን እኛ። አሁን ለምሳሌ የተጠላ የሚለውን ለመሆን የተጠላ መጠላትም ይፈልጋል። እዚህ ውስጥ መወደድ መፈለግ ሁሌ ቪአይፒ ብንሆን ነው ምንድነው? ኢየሱስ የተጠላ ነው። ለመውደድ እኮ እድል የማይገኝለት አምላክ ነው። በጣም ሩቅ የነበረ አምላክ መሬት ወርዶ በመካከላችን ሲያድር የተጠላ የተናቀ። ለዛ ነው እኛ የተሰቀለው ክርስቶስ የሚል ቲም የያዝ ነው። ፎከሳችን ወደዚህ መምጣት አለበት። ፎከሳችን መስተካከል አለበት። በእግዚአብሔር ቤት ውስጥ ያለ የትኛውን በረከት አይጎልባችሁም። የምትኖሩለት ዓላማ ግን ክርስቶስ መሆን አለበት። የተናቀ ነው አለው። የተናቀ ማለት እኮ አንፌቨርድ ነው። እያወራ ወሬ አታስጨርሰው። እንደዚህ እያወራልህ ትተው ትሄዳለህ። የተናቀ ነው። ከሰው መሃል የተናቀ ነው። አስባችሁታል? የዘላለም አምላክ በመካከላችን ገብቶ ቁጭ ብሎ ከኛ መሃል የተናቀ ሲሆን በእጁ አብኩቶ ሰርቶ በእኔ ፊት ፌቨር ሲያጣ ወንጌል ይሄ ነው። ሌላ ወንጌል የለም። የዘላለም ሕይወት የሰጠን ይሄ ነው። ስናድግ የምንቀይረው ወንጌል የለንም። እዚህ ውስጥ ነው የምንጨርሰው። እርግጠኛው ነው ስለተሰቀለውና ስለተሰቃየው እያወራን የከበረውን እናገኘዋለን። ወደ ዘላለም ክብር የምንሄደው በተዋረደው በኩል። እንዲህ ስናየው የሕማም ሰው ነው አሉ። ደዌን ያውቃል፣ ኤክስፔሪየንስ ያደርጋል። ሕመምን ይሸከም ነበር በሽታን። ደዌያችንን ተቀበለ የሚለው ቃል እኮ ኢንተርቼንጀብል ሁለት እኮ ገብቷል። ኃጢአትን ለማሰረም በሽታንም ለመውሰድ። ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ላይ የነገረን ኃጢአታችንን ለመውሰድ አለ። ማቴዎስ 8 ላይ ደዌያችንን ለመቀበል ነው አለ።
ሊትራሊ ደዌ የታመሙትን አመጡ ይልና ፈወሳቸው ብሎ ቀጥሎ ፈወሳቸው ብቻ አይደለም የሚለው ህመማችንን ተቀበለ ደዌያችንን ተሸከመ የሚለው ቃል ተፈጸመ አለ። የታመመ እኮ ነው የመጣው። ስለ ኃጢአት ስርየት እኮ አይደለም እኮ ዘጋ በሽታ ፈውሶ ተቀበለ የሚለው ተሸከመ የሚለው ተፈጸመ ወስዶት ማለት ነው። የሰውየውን በሽታ ወስዶ እላዩ ላይ ያረገ ማለት ነው። ተመልሶ የማይመጣባቸው እኮ ወስዶት ነው። የራሴን አልችልም እንኳን የሌላ ሰው እሱ የዓለሙን ሁሉ ተሸክሞ ወክ ያረግ ነበር መንገድ ላይ። እንዴት ብለህ ልትወደው ትችላለህ? እንዴት ብለህ ትቀበለዋለህ? እግዚአብሔር በደዌ ያደቀው ዘንድ ፈቀደ ይላል። የሮም ወታደሮች አሰቃዩት አይደለም እኮ ኢሳይያስ የሚለው አባቱ ሊያደቀው ፈቀደ። ፈለገ አባቱ ሊያደቀው። ለምን? ይሄንን ህዝብ አይቶ ለምን? እሚድን የማይቆጠር ህዝብ አየ እግዚአብሔር። የነሱን አንተ ላይ ላፍስሰው አለው። እነሱ ለዘላለም የኔ ገንዘብ ይሁኑ አለ። ይሄ ነው የክርስቶስ ሲቃይ። እንዳበደ ሰው ሲያረገን የነበረው ይሄ አይደል እንዴ? ስንድን ምንም ሳይኖረው እኮ ሰው እኮ ተንበርክኮ ይውል ነበር እያለቀሰ። ምንድነው የምትጸልየው? ጸሎት እኮ አያውቅም። እወድሃለሁ ብቻ እያለ እግዚአብሔር ወደ መጀመሪያው ነገር ይመልሰን። ኢሳይያስ ምን አይነት የተባረከ ነብይ ነው! አይኑ ሲከፈት ያየው የከበረውን ነው። አይኑ ሲከፈት ያየው የተሰቃየውን ነው፣ የተንከራተተውን ነው። በጣም ይገርማችሁ በሄሮድስ ፊት በጲላጦስ ፊት እንደሚቆም አየ። ምዕራፍ 53 ላይ የገዛ ወገኖቹ እንደሚክዱት አየ። በአሕዛብ እጅ ተላልፎ እንደሚሰጥ አየ። እንደሚሞት ከወንበዴዎች ጋር ሞቱን አለ። መቃብሩን ከባለጠጎች ጋር አረጉት ብሎ የአርማትያሱ ዮሴፍ መቃብር ውስጥ እንደሚገባ ከ700 ዓመት በፊት ኢሳይያስ ቀድሞ አየው። አጠገባችን አንድ ነገር እየተደረገ ያንን ዲቴል ማየት ከባድ ነው እንኳን ከ700 ዓመት በኋላ። እግዚአብሔር ኢየሱስ ላይ ያቆየን። ለክርስቶስ ኢየሱስ መክበር መሞት ነበር። የምታስታውሱ ከሆነ ሕዝበ እስራኤል ተሰብስቦ የገሊላ ሰዎች በተለይ ሊያነግሱት ፈለጉ። አንተ ንጉሳችን መሆን አለብህ አሉት። 5 እንጀራና 2 ዓሣ ይዘህ 12000 ሰው የምታበላ ከሆነ አንተ ንጉሳችን ሁን ሲሉት መጽሐፍ እንዲህ ይላል፣ ከመካከላቸው ትቶ ሄደ። ርቆ የሚጸልይ ነበር ይላል። ይንቀው ነበር፣ መንገስን ይንቀው ነበር። ሊሞት ሲል ሊሰቀል ሲል የሰው ልጅ የሚከብርበት ሰዓት ደረሰ። ልከብር ነው አለ። የኢየሱስ መክበር ስለኛ ኃጢአት መስቀል ላይ መቅረብ ነበር። ለመሞት መጥቶ መንገስ ነውር ነው። ክብር ለኢየሱስ ብቻ ይሁን። እግዚአብሔር ለዚህ መሲህ የመጨረሻውን ክብር ሰጠ። ያለ ልክ ተዋርደሃልና ያለ ልክ እግዚአብሔር ኢየሱስን የምንወድበት አቅም ይስጠን። ተፈልጎ አይወደድም መቼስ፣ ያፍስስልን፣ አጥንታችን ውስጥ ይክተተው። ሰዎች ተጠግተው ሲነካኩን የሚያገኙት የተሰቀለውን ይሁን። በዚህ ህይወታችን ነው ዓለምን የምናዋርዳት። በዚህ ህይወታችን ነው ምድርን ነፃ የምናወጣው። አይሆንም ሌላ። በምንም ነገር ዓለምን ልታሸንፏት አትችሉም። ከናንተ የተሻለ ነገር ልታቀርብ ትችላለች። ኢየሱስ ግን ልዩነታችን ነው። ጳውሎስ እንደዚህ አለ፣ በእናንተ መካከል ስኖር ኢየሱስ ክርስቶስን እንጂ አለና ያውም ምን አይነት አቋም ነው! በዚህ መልእክቱ ምን እንዳሉ ታውቃላችሁ? እብድ
ስንት ነገር እያለ አንተ የተሰቀለው ትላል እብድ ሲሉት እንደዚህ ያለ ኢየሱስ ክርስቶስን አለና ያውም ምን ማለት ነው? እያሰመረ ነው የተሰቀለውን እንጂ ሌላ ላለማወቅ። ምን ማለት ነው? የሞተ የሚያስነሳውን ሳይሆን የሚሞተውን ነበር። ሌላ ነገር ላለማወቅ ቆርጬ ነበር። ርዕስ አጥቻለሁ አይደለም ያለው፣ ዘግቻለሁ ነው ያለው። በዚህ ሕይወት አቋም እግዚአብሔር ይባርከን። በጣም በተከሸነ ቃል ወደ እናንተ አልመጣሁም አላቸው። ቃሌም ስብከቴ መንፈስና ኃይል በመግለጥ ነው። ሰው አይኑ ላይ ግጥም የሚለው ምንድነው? መንፈስና ኃይል ሲባል ኮመንሊ የምናውቃቸው ነገሮች አሉ። ጳውሎስ ግን መንፈስና ኃይል የሚለው የተሰቀለውን ክርስቶስን ነው፣ ወንጌልን ነው። ባይዘዌ የእግዚአብሔር ኃይል የሚለው ሮሜ ምዕራፍ 1 የእግዚአብሔር ኃይል አይደል ያለው? የእግዚአብሔር ኃይል ያለበት የእግዚአብሔር ኃይል the power of God የተባለው ጎስፐል ነው። የትኛው? የተሰቀለው። ሌላ ነገር ላለማወቅ ስንዘምረው እንዴት ሐሴት አረኩ ቅድም። ስንኖረውም ከዚህ በላይ ለክርስቶስ መኖር ቀላል ላይሆን ይችላል፣ ክብር አለው ግን ሳቲስፋክሽን፣ የውስጥ እርካታ፣ ዘላለማዊ እረፍት ግን እሱ ውስጥ አለ። እንደተሰቀለ ሆኖ በዓይናችን ፊት ይሳል። ስንተኛም ስንነሳ የምናስበው ስለ ኃጢአት የተሰቃየውን ክርስቶስን። ክብር ለኢየሱስ ይሁን። እግዚአብሔር በዚህ ባርከን። ሰሞኑን በዚህ ነው የምንቆየው። ሰሞኑን በዚህ ብቻ ነው የምንቆየው። ከዚህ ኮንፈረንስ በኋላ ተከታታይ የምንማረው ይሄንን ነው። ኢየሱስ ውስጥ እንቆያለን። ስለሱ ብቻ እያሰብን እድሜያችን ይለቅ። ነገ የሚባል ቀን ከመጣ እሱን ለማክበር ብቻ ይምጣ። ከዛ ውጪ ነገ አያስፈልገንም። እግዚአብሔር ነገ የሚባል ቀን ከሰጠን የተሰቀለውን ልጁን ለማድመቅ ይስጠን። በእውነት እድሜ ከጨመረልን ክርስቶስን ብቻ ለማሳየት ይጨምርልን። እንደ ሌባና እንደ ወንበዴ የምቆጠረው ለዚህ ነው አለ ጳውሎስ። ልጄ ጢሞቴዎስ ሆይ ና አለው። ወዴት አለው? በእኔ በወንጌል ምስክርነት አትፈር፣ ደግሞ በዚህ በእስረኛው በእኔ እባክህ እንዳታፍር። እንደው በእኔ ችግር የለውም፣ በወንጌል ግን እባክህ አትፈር። ስለ ወንጌል ናና አብረኸኝ መከራ ተቀበል ብሎ ሰው ወደ ደህና ነገር ይጠራል። ጳውሎስ ወደ መከራ ጠራው ልጁ። ምንም ይምጣ አለው። ለወንጌል ከሆነ ክፈል አለው። ከኛ ብዙ አልጠየቀንም። ምናልባት አጠገባችን ላለው ሰው ወንጌል መስበክ ሊሆን ይችላል የጠየቀኝ። ሕይወት አልጠየቀኝም እስካሁን። እኔ ምናልባት እስካሁን የጠየቀኝ ጊዜ ነው። ምናልባት የጠየቀኝ አሁን ማሰብ ነው። እነዚህ ሰዎች የጠየቃቸው ሕይወት ነበር። ኢሳይያስን ምን ጠየቀው? መጨረሻ ላይ ሕይወቱን ጠየቀ። በመጋዝ ትሰነጠቃለህ ለዚህ መልእክት አሉት። አዎ እንዴት ከባድ ነው! የት ድረስ ነው የምንሄደው? እስከ መጨረሻ። ክብር ለኢየሱስ ይሁን። በፍጹም ኢሞሽናል እንዳትሆኑ፣ አቋም ያዙ። ቸርች ስለሆነ ያለነው በድፍረት ነው የምናገረው። ሌላ ቦታ ሳገኛችሁ ላላ ያደርገዋለሁ። ይሄ ግን ቸርች ነው፣ ከዚህ ውጭ የምናወራበት አይደለም። ለዚህ ወንጌል የሚኖርም የሚሞትም ትውልድ እግዚአብሔር በዚህ ቤት ይገንባ። ያርገን እንደዚህ። አልናፈቃችሁም? አትጓጉም? የሐዋርያት ሥራን ስታጠኑ ተአምራቱ ብቻ ነው የሚታየን። ያ ሁሉ ተአምር የተደረገው ለዚህ ወንጌል ነው። ከተአምሩ ቀጥሎ እስር ቤት ነበር። ከተአምሩ ቀጥሎ መገረፍ ነበር። ከተአምሩ ቀጥሎ አሁን ሰሞኑን የምናየው ብዙ ሲቃይ ነበረው። ሰዎቹ ርዕስ አይቀይሩ፣ አቋም አይቀይሩ፣ ንግግር አይለውጡ። ትላንት የሰበኩትን ዛሬ ደግሞ ይሰብኩታል፣ ነገም ይደግሙታል። አሰለቸን ሲሏቸው ይደግማሉ።
ምናልባት ሰው ከቆመበት ሊወድቅ ይችላል። ርዕስ ሳይቀይሩ ሞቱ። ይኸው የሉም ግን ይጫኑናል። በሌሉበት ዘመን እየተጫኑን ነው። ተጽዕኗቸው ትውልዳቸውን አለፈው። እግዚአብሔር ከነዚህ ሰዎች ሕይወት ላይ ቅዱስ መጽሐፍ ሲቀዳ አልፈራም። የኖሩት ተጻፈ። እስትንፋሰ መለኮት ያለበት መጽሐፍ ሆነ። ገብተው በሉ የሚለው የእግዚአብሔር ቃል ሆነ። እንትን ከተማ ገቡ፣ ጥቅስ ሆነላቸው። አይ በኖሩበት ዘመን ያደነቃቸው የለም። ያለው የለም። ጳውሎስን እንዳልኳችሁ ነው እብድ ሲሉት፣ ጴጥሮስን ሮም አደባባይ ላይ ዘቅዝቀው ሲሰቅሉት፣ ያን ሁሉ መከራ ሲያሳያቸው ያያቸው ያደነቃቸው ያከበራቸው የለም። ዘንድሮ ግን ከነሱ ሕይወት በተቀዳ መጽሐፍ ነው በሕይወት ምን ኖረው። እግዚአብሔር በእነሱ በኩል ባወረደው ብርሃን ነው ትውልድ የዘላለም ሕይወት እያገኘ ያለው። ዛሬ ገና 3ኛ ቀናችን እኮ ነው። ከዛሬ 10 ዓመት በኋላ አስቡ። ከ30 ዓመት በኋላ ኢየሱስ እስከዛ ይመጣል። እስከዛ አይቆይም ይመስለኛል። አይ ቲንክ ነገር በሙሉ አልቋል። እንኳን ቶሎ ተገናኘን። ሳንነጠቅ ቶሎ መታየታችን ጥሩ። በእርግጥ ሁላችንም መሄዳችን አይቀርም። ጌታ ይባረክ። ለመዳን ሳይሆን ለመሸለም የሚኖር ትውልድ ሰማይና ጳውሎስ መደዳ የሚገባ እነ ጴጥሮስ ሰፈር የሚገባ። እኔ በእርግጥ ሰማይ እጅ አላቅም። አብረን ነው የምንሄደው። ሰፈር አለ ብለዋል የሄደው የመጡ ሰዎች። እንግዲህ የሆነ ሰፈር አለው አሉ። የጳውሎስ ቤት በጣም ቆንጆ ነው አሉ። እዛ ሰፈር እንድገቡ ዝም ብሎ አይመጣም። መኖር ነበር ተብሎ አይመጣም። መኖር ነው። አሜን ነው። አንድ ቃል ልንገራችሁና ይብቃኝ። ከኢየሩሳሌም እስከ ኤልዋሪቆን ወንጌል ሰበኩ አለ። ወንጌሉ ከተነሳበት ከተማ በጣም ሪሞት እስከሆነ ድረስ ሄድኩ አለ። ሊያደንቁት ሲሉ እንደዚህ አላቸው፣ ጸጋው በእኔ ከሰራው በቀር አንዳችም መመካበት የለም። ጸጋው በእኛ ይደክማል። በእነዚህ ሰዎች ሕይወት የሰራ የክርስቶስ ጸጋ በዚህ ጉባኤ ላይ ይሰራል። ምናልባት የነሱ ቻሌንጅ አውትዋርድ ነው፣ የኛ ኢንዋርድ ሊሆን ይችላል። ከነፍስ ጋር ያለ ትንቅንቅ በጣም ለስትፉል የሆነ ሲስተም ስለሆነ ያለው ክርስቶስን የሚቃወመው ምናልባት እየሰደባችሁ ላይሆን ይችላል። በጣም በቀላሉ ብዙ ነገር እያቀረበላችሁ ሊሆን ይችላል የሚያስንቃችሁ። ከዚህ ጋር መጋደል ቀላል አይደለም። ጸጋው ግን በእኛ ይችላል። ራሳችሁን ከዛሬ 20 ዓመት በኋላ አስቡት። እንደዚህ ወጣት አትሆኑ። በጣም ብዙ ነገራችሁ ደክሞ ነው የምትሆኑት። ዞር ስትሉ ግን የምትጸጸቱበት እድሜ ሊኖር አይገባም። ዛሬ ወስነን እንሄዳለን። ዛሬ ጨክነንበት እንራመዳለን። ዞር ብላችሁ ስታዩት ኖሬለታለሁ። ይሄ ሰውዬ ሲሞት ኢሳይያስ ሲሞት ይጸጸታል። የሚናፍቀው የሽልማቱ ቀን ነው። በምን ይመልስልኛል የሚለው እድሜውን ሰጥቷል። ጉልበቱን ከፍሏል። አለኝ የሚለውን በሙሉ ለዚህ መልእክት አፍስሷል። እግዚአብሔር ሰማይ በምን ይክሰኛል ይላል። ክብር ለኢየሱስ ይሁን። የከበረው ክርስቶስ በክብር ተንቆጥቁጦም የከበረ ነው። እርቃኑን ስለ ኃጢአተኞች መስቀል ላይ ሞቶም የከበረ ነው። ግሎሪየስ ነው። ክሮስ ላይ ያለው ያ የተሰቃየ እጅና እጁ በሚስማር ተቸንክሮ ጎኑ በጦር ተወግቶ ደሙ ፈሶ አልቆ አጣጥሮ አቅቶት መስቀል ላይ ጭንቅላቱን አቀርቅሮ የሞተውም የከበረ ነው። ግሎሪየስ ነው። የኔ መሲህ እሱ ነው። የተዋረደው ነው የኔ መሲህ። የኔ አዳኝ እሱ ነው። የተሰቃየ ነው። ስለ እኔ ኃጢአት አላፈረም። እኔን ለማዳን እርቃኑን መስቀል ላይ ቀረበ። በአሕዛብ መካከል እየሰደቡ እየተፉ ሲሳለቁበት ቀና ያላለው እኔን እያየ ነው።
ይሄን ትውልድ እያየ ቀና አልልም አለ። እጄን ከዘረጋው እማድነው አይኖርም ብሎ እጁን አጣጥፎ ጸጥ አለ። ደበደቡት፣ አዋረዱት፣ ገረፉት፣ መንገድ ለመንገድ ጎተቱት፣ ዝም አለ። አልበቃቸውም፣ ገደሉት፣ ዝም አለ። ወንጌል የበራላቸው ሰዎች ሞቶ መቃብር ሲገባ እንደዚህ ብለው ጠሩት፣ ጌታዬን አይተዋል ብለው ጠሩት። አደባባይ ላይ እርቃኑን ተሰቅሎ አልበቃ ብሎት ሞቶ የተቀበረውን ጠጋ ብለው ጌታዬን አሉ። ተዋርዶ የሞተው ጌታዋ ነበር፣ መቃብር ውስጥም ሆኖ ጌታዋ ነው። አላፈረብኝም አላፍርበትም አለች ማርያም። ጌታዬ still he is my Lord። ጌታዬን አይተዋል፣ አንተ ነው የወሰድክብኝ አለች። ለካ ራሱ ነው። ለካ ያ የተሰቃየ እርቃኑን መስቀል ላይ እያጣጣረ የሞተው ኢየሱስ ለካ ተነስቶ ነው። አላወቀችው። በጣም ተወደው ስለነበር መጀመሪያ የተገለጠው ለሷ ነው፣ ለጴጥሮስ አይደለም፣ ለሐዋርያቱ አይደለም፣ ለምትወደው ነው የተገለጠው። ዞራልና ማርያም አላት። ሁሌ ላለው እኔን የጠራኝ ነው የሚመስለኝ። ኢየሱስ ከሞት ተነስቶ አጠገብ ቆሞ በስም ቢጠራ ማርያም አላት። እንትን መስሏታል፣ አትክልት ጠባቂ መስሏት ነበር፣ የሚያጸዳ መስሏት ነው ጌታዬን አይተዋል ያለችው። ማርያም ሲላት ረቡኒ አለችው፣ መምህሬ፣ የህይወት ያስተማሪ ነህ፣ መሬ ብላ ልታቀፈው ለምዳለች። እግሩ ስር ሽቶ መድፋት መነካካት ልትጠጋው ስትል እንዳትነኪኝ አላት። የከበረው ክርስቶስ ሂጂና ለወንድሞቼ ነገሪያቸው፣ ያ አደባባይ ተዋርዶ የተሰቀለው መሲያችሁ ተነስቷል በያቸው። እግዚአብሔር ያሳይ ማርያም እንዴት እንደምትሮጥ። እግሯ እስኪሰበር ነው የምትሮጠው። ትዝ አይላትም። ሽቶ ይዛ ነው እኮ የመጣችው ልትቀባው። ሽቶዋን ጥላ የሚበልጥ መልእክት አግኝታለች። እግዚአብሔር በክርስቶስ ኢየሱስ ደጋግሞ ያሸንፈን። ይሄ ነው መልእክታችን። የከበረው ክርስቶስ ዛሬም ልባችንን ያቅልጠው። እንደገና የልጅነት ፍቅር ይቀስቅስብን። አያችሁ፣ እኔ ሁሌ እላለሁ ኢንካውንተር አለኝ። እኔ በግሌ የተነካውበት ቀን አለ፣ አውቀዋለሁ። ያን ቀን ሳስብ እስክሞት እሰብካለሁ እላለሁ። ስንበረከክ አቅም የሚሆነኝ ያ ቀን ነው። ለማገልገል ኢነርጂ የሚሰጠኝ በዛ ፍቅር የነካኝ የሆነ እለት አለኝ። እኔ ጋር እንደነካኝ አላውቀውም፣ እንደነካኝ ነው የማውቀው። መንፈሳዊነት እኮ እሱ ነው። የተገጣጠመ ነገር መድገም አይደለም መንፈሳዊነት። ተነክቶ ከዚህ ዓለም ተቃራኒ ሆኖ እንዳበደ ሰው መኖር ነው መንፈሳዊነት። ከተማውም አገሩም ዓለሙም ሆነ እንደዚህ አይነት ሰው ነው ኤክስፔክት እያደረገ ያለው። ይንካን፣ ያንን ፍቅር እንደገና ይቆስቁሰው። ወደ ቤታችን ስንገባ ወደ መጸለዩ ወደ ማንበቡ መንገድ ላይ የሄደ ሰው ኢየሱስ ናፈከኝ ሲል እንደምትወዱት እስኪያስታውቅባችሁ ድረስ ያያችሁ በሙሉ አይቷችሁ ኢየሱስን ትወደዋለች እስኪላችሁ ያያችሁ መደበቅ እስከማትችሉ ድረስ መሰብሰብ እስከማትችሉ ድረስ ይሄ ፍቅር እያሸነፈ ይውጣ። እሱ ለኔ አለቀሰ፣ እሱ ለኔ ተንከራተተ። ለሚገሉት አይደል እንደሚሞተው እየገደሉት የሚያደርጉትን አያውቁምና ለነሱ ይለምናል።
እሱን ሰውዬ ደቀ መዝሙር ለማድረግ ነው እየሞተ ያለው። ወጊውን፣ ገራፊውን፣ የሚያሰቃየውን በሱ ልብስ ላይ ዕጣ ለመጣጣል ቀጥሎ ሊሸጠው የሚሞክረውን እሱን ለማዳን ወደሱ ይጣራል። ታውቃለህ? እየሞተ እንደው ገላችሁኝ ወደ ቤታችሁ እንዳትሄዱ ይላቸዋል። ምን እናርግ ሲሉት በዚህ በተቆረሰው ስጋ ውስጥ አቋርጣችሁ ለፉ። እኔ ብቻ ነኝ መዳኛው። አባቴ የሚታረቀው በእኔ በኩል ነው፣ ከኔ ውጭ የለም። ኢየሱስ የሚሞተው ለደናው ብቻ እኮ አይደለም። ለገዳዩ፣ ለወንበዴው፣ ለነፍሰ ገዳዩ፣ ለኃጢአተኛው፣ በህይወቱ ላይ መፍትሄ ላጣው ሰውዬ እኔ ያለው ና። ቆላስይስ ምዕራፍ 1 ላይ ጳውሎስ እንደዚህ ያለን በመስቀል ላይ በፈሰሰው ደም በዚያ ጳውሎስ አያውቀው የተሰቀለውን ክርስቶስን እኮ አያውቀው። ቪዥዋላይዝ ግን ያደርገዋል። ታውቃለህ? በመስቀል ላይ የፈሰሰ ደም አለ አለ። ክሮሱ ይታየዋል። እንጨቱ በኢየሱስ ደም ተለውሶ ይታየዋል። ከላዩ ላይ ወርዶ እንጨቱ ሁሉ የያዘው ደም አለ። በመስቀል ላይ በፈሰሰው ደም አባቱ ዓለሙን ከራሱ ጋር አስታረቀ። እግዚአብሔር በዛ ደም በኩል የመጣ እንጨባበጥ አለ እግዚአብሔር። ለቅድስና ወደር የሌለው አምላክ እጅግ ጥልቅ ኃጢአተኞችን እንታረቅ አለ። እኔ ልከኛ ሆኜ መንገድ ላይ ቆሜ ልጁን እየገደልኩበት ልጁን የሚገላባት እባካችሁ እንታረቅ አለ። በልጁ ሞት ላይ በልጁ ፈነራል እንትን ላይ እኔን ሊጨብጠኝ መጣ። ሪኮንሳይል አረገ፣ አስታረቀ። ራሱን እንታረቅ ያለው አብ ነው። በልጁ ደም የተለወሰ እጁ አቋርጦ ብቅ አለ። ያ ከነካኝ ይሞታል ያለ አብ በልጁ ደም በኩል እንደዚህ ያለ ቀረበ። የጨበጡት እንደኛ አይነቶቹ በክርስቶስ ሥጋ በክርስቶስ ደም በኩል አቋርጠው ለዘላለም ይወርሱ ሆኑ። የተሰቀለውን ጳውሎስ እንደዚህ ያለ። ለጳውሎስ ይሄ ጥቅስ አይደለም። ጳውሎስ ባይዘው መጽሐፍ ላይ አላነበበውም። እሱን የጻፈው ቆሞ ለቆሮንቶሶች አቋም ነው የሚነግራቸው። አይሁድ ምልክትን፣ የግሪክ ሰዎች ጥበብን አለና እኛ ግን ሼምፉል አሳፋሪ ነው። ሮማውያን ሰው መስቀል ላይ የሚገሉበት ዘመን ላይ ጳውሎስ እንደዚህ ያለ። ወንድሙን ሰው የሚከዳበት ዘመን ነው። አላቀም ነው የሚል መስቀል ላይ ከተሰቀልክ ጳውሎስ እንደዚህ ያለ። እኛ ግን ይሄንን የሚያወራው እኮ ዝቅ ብሎ አይደለም፣ ቀና ብሎ። እኛ ግን ይሄ የቸርች ድምጽ ነው፣ የቤተ ክርስቲያን ድምጽ ነው፣ ይሄ የኔ ድምጽ ነው። እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። ጮክ በሉና እኛ ግን በሉ እስቲ የተሰቀለውን ክርስቶስን እንሰብከዋለን። እዚህ ላይ የምናስረውም ከሆነ እጃችን ላይ የምናንጠለጥለውም ከሆነ የምናወራውም ከሆነ ይሄ ነው። እሱ ነበር በእኔ ማፈር የነበረበት። ወንበዴ ነኝ። ክቡሩ አምላክ በእኔ ሳያፍር መስቀል ላይ ሞቶ እኔ ማን ነኝ በሱ ላፍር የምችለው? ከዘላለም ጥልቅ ሞት አውጥቶ የዘላለም ሕይወት ሰጥቶኝ ከድቅድቅ ጨለማ ወደሚደነቅ ብርሃን ጠርቶኝ እንዴት ነው ማፍረው? እድል ነው ስለሱ ማውራት። እዚህ ጋር ቆሜ ዛሬ ኢየሱስ የማለት እድል ነው ይለኔ። it's a privilege። ስለዚህ ሳምንት በዚህ ነው የምንቆየው። የምትጠሯቸውን ሰዎች ይሄን ነገሯቸው። የተሰቀለው ክርስቶስ። ክብር ለኢየሱስ ይሁን። እድሜ ካሰጣችሁ የተጽዕኖ ክልላችሁን እግዚአብሔር ካሰፋው ይሄንን እያላችሁ ኑሩ። አንድ ሰው የመስበክ እድል እግዚአብሔር ከሰጣችሁ ይችን ንገሩት። ምሳ ብቻ ጋብዛችሁ አትልቀቁት። ይሄንንም ንገሩት። ቡና ብቻ አብራችሁ ጠጥታችሁ ቻው አትበሉት። የተሰቀለውን ክርስቶስን ንገረው። የዛን ቀን ሊሰድብ ይችላል፣ ሪጀክት ሊያደርግ ይችላል። የጊዜ ጉዳይ ነው። የሆነ ቀን ግን አጠገብ ቆሞ ሲዘምር ታገኘዋለህ።
እንኳን የዛን ቀን ነገርከኝ ይልሃል። ክብር ለኢየሱስ ይሁን። አንገታችንን ዝቅ አድርገን እንጸልይ።